የለም ታውቃላችሁ እንደዚህ የተባለ የለም እንደዚህ የተባለ የለም ጌታን አንድ ሰው ግን ቤት ከፍቶ ኖ ብሎ የተከላከለልኝ ሰው የለም አቤት ጌታ ግን ያው ቻሌንጁ እንዳለ ነው ግን እኔ አልወቅስም ለምን እኔ የጠራኝ እግዚአብሔር የታመነ ነው የጠራኝ እግዚአብሔር የታመነ ነው እንዳልኳችሁ ኤልያስ እስራኤል በዛ ሰዓት ላይ ገባችሁ በአካብ ሚስት በኤልዛቤል ስትመራ ብዙ ነገር ስትሆን ምስቅልቅሏ ሲወጣ ጣዖት ሲመለክ አንድ ሰው ተገኘ ኤልያስ ተገኘ አንድ ሰው ማለት ነው አንድ ሰው መጣ ኤልያስ መጣ አንተ በስማ አገሪቷን ድብልቅልቋን ነው ያወጣት ድብልቅልቅ ብቻውን እኮ ነው ብለ ታንከኛ ሙሉ ወንጌል ተገላገለ ይችላል አሁን እግዚአብሔር እንዴት እንደሚያንደው እግዚአብሔር እንዲ ሲያለክስ ብናየው እናንተ ሰዎች በመጽፉት በጣም ነው የሚያለክስባችሁ ግን እኔ ወደ ዓለም አይደለም የገባሁት ዴማስ ይሉኛል እኔ ወደ ዴማስ ይሄንን ዓለም ወዶ ነው የገባው እኔ ግን ክርስትናዬን ያጠናከርኩበት ወደ ክርስትና ዓለም ውስጥ ነው የገባሁት በጣም ዝፍቅ አልኩበት ዳር ላይ ነበር ጥልቅ አልኳው አሁን ብትፈልጉኝ አታገኙኝም በቃ ጥልቅ ብያለሁ ገባ እዚህ ባህር ውስጥ ጥልቅ ብያለሁ ንስሐ ግባና ተመለስ ለምንድነው ንስሐ ምገባው ኃጢአት አልሰራው አልበደልኩ ለምን ንስሐ ገባለሁ አልገባም ዴማስ እኔ ወዳችኋለሁ የእውነቴን ነው ብላችሁ በህይወት ዘመኔ መቼም እናንተን አልሳደብም መቼም የእናንተ አስተምሮ እንዲና እንዲ ነው ብዬ ዲቤት አልገባም መቼም ከጴንጤዎች ጋር እሺ መቼም ማለት ነው የኔ ተልኮ አንድ ነው የዚችን ቤተክርስቲያን እውነት አደባባይ ላይ መግለጽ በሐሰት ትርክት የወጣችሁን ሰዎች መመለስ ገባችሁ መመለስ ስትመለሱ ደግሞ የማን ፍቃድ አለበት የእግዚአብሔር ፍቃድ አለበት አብ ካልጠራው በቀር አብ ካልሳበው በቀር ወደኔ ሊመጣ የሚወድ የለም ነው ያለው ራሱ ኢየሱስ ክርስቶስ አይደል ኢየሱስ ክርስቶስ ይሄንን ነው ያለው ስለዚህ የዚችን ቤተክርስቲያን አስተምሯን ዶግማዋን ቀኖኗን እኔ የተረዳሁትን እኔ የገባኝን ጴንጤ ሆኜ የገባኝን ከነሱ ጋር ስከራከር ነበር ታውቃላችሁ ስነጋገር ነበር ከነሱ ጋር ስሳደም ነበር አሁን እንደው እግዚአብሔር ይሄ በነገራችን ላይ ቅዱስ ስዕል አይባልም ከመርካቶ የተገዛ ስለሆነ ይሄ ቅዱስ ስዕል አይባልም አልተጸለይበትም አባቶች ሳይጸልዩበት ነው ከሌላ ቦታ ነው ገንዘቡ ኢንቨስት የተደረገው ሌላ አህመድ ነው ይሄንን ገንዘብ የበላው አብደላ ምናምን የሚባሉ ናቸው የበሉት አይ አብደላና አህመድ ገንዘብን ከበላ ቅዱስ ስዕል ነው እንዳትል አይደለም አውጥተጣል ከቤተክርስቲያን ገዛ ሂድና ገንዘብን ለቤተክርስቲያን ሴቭ ታደርጋለህ ለህንፃ ግንባታ ይሆናል ለዲያቆናት ለካህናት ለመርጌታዎች ገንዘብ ይጠቅማል እዛ ሄደ ግዛ ማህተብ ራሱ ስትገዙ ማህተብ የአንገት ማህተብ ስትገዙ የተጸለየበት ነው መግዛት ያለባችሁ ካህኑ የጸለየበትን እጁን ጭኖ ጭንቅላት ላይ እጁን ጭኖ ልጄ ብሎ እንደዚህ ዳበስ አድርጎ ወንድሜ አርጎ ከዛ ጸልዮ እየሰጠን አድርገው አባቴ አድርገው መለያ ነው መለያ ትቃጠላለህ ስለ ትቃጠላለህ ነው እኮ አንተ አረቂያም አቤት አረናስ የበናት እንደው ኧረ በጌታ በኢየሱስ ስም በእውነት እውነት ነው እኮ ምን እኔ ግን ጴንጤዎች ድናቸው አላለም መቼስ አንዳንድ ሰዎች ስለሆኑ የሚናገሩ አስቆ የሚሳደቡት ምን ትላለህ በጌታ ወይኔ እኔም እንደዚህ ነበርኩ ግን በኢየሱስ ስም በስመ አብ ተሳዳቢ ነበርኩ ወይኔ ኦርቶዶክስማ በጣም ስነ ምግባሬን የቀየረችው ጌታ በኢየሱስ ስም
አረኔ መቼም አልሳደብም መቼም እግዚአብሔር ምስክሬ በህይወት ዘመኔ ማለት ነው ጴንጤዎችን መሳደብ ከጀመርኩኝ ቲክቶክን ዘግቼ እወጣለሁ በህይወት ዘመኔ እኔ ቤት ጴንጤዎች ማንም አይሰድባችሁም ማንም አይሰድባችሁም እኔ የማደርገው ሁላችሁንም በፍቅር መሳብ ነው ወደዚች ቤተ እምነት ወደዚች እውነት በፍቅር መሳብ ነው ማንም በጥላቻ እንዲመጣ አላደርግም ልጆቼ ሁሉ ሳይቀር ማለት ነው ገባ አስገድጄ አጨናንቄ ና ኦርቶዶክስ በግዳጅ የምትከተላት እምነት አይደለችም በፍቅር ነው የምትከተላት በፍቅር ገባችሁ በፍቅር እዚህ ጋር ስለሌላ ቤት መታችሁ ሜንሽን የምታደርጉ ሰዎች ብሎክ ነው ማድረጋችሁ ብሎክ የኔ አይዲያ ከተመቻችሁ ትቀጥላላችሁ ከዛ ውጪ የሌላ ቤት አይዲያ መታችሁ እዚህ ጋር ሜንሽን እንዳታደርጉ እዛ መማር የሚፈልግ ይማር በቃ እግዚአብሔር ብቻዬን ይጠራኝ በቃ የዚችን ቤተክርስቲያን እውነት ገልጣለሁ እናንተ ልታውቁ የሚገባችሁትን ነገር እጠይቃለሁ አልፈራም ማንንም አልፈራም ገባችሁ አይደል ጠይቃለሁ አባቶችን አከብራለሁ ለአባቶች እገዛለሁ አልመነፍቅም መንፍቅና በህይወቴ መቼም አይነገርም ስለዚህ ጽዮን የምትባየው ብሎክ ተደርገሻል እየነገርኩሽ ነበር ጽዮን የምትባየው ብሎክ አድርጌሻለሁ የሚመች አይዲያ ባይኖረኝም የቤተ ክርስቲያኒቷን እውነት ግን እናገራለሁ እሺ እሺ ጋይስ ቅዱሳን ከሞቱ በኋላ ሕያው ናቸው አይደሉም እሺ ቆይ አስቼ እንትና መግባት ፈልጓል እንትናን ሲያስገቡና እሱን ትንሽ ካወራሁት በኋላ ከዛ ወደዚህ መጽሐፍ ሐሳብ እገባለሁ አስቼን አስገቡት አስቼ ሪዞርትን አስገቡት አስቼ ሪዞርት አለ አይተያት ተይ ብዙም አትጨናነቂ ችግር የለውም አየውሻው ስትልክለት አይችልሻለሁ በቃ ፈቃደኛ የሆነ ከሆነ ይግባ ያወራል ማለት ነው እሺ ከመድሎተ ጽድቅ ገጽ 306 በቁጥር 6 የተጻፈውን ሐሳብ ነግራችኋለሁ በደንብ አድርጋችሁ ስሙኝ የቤተ ክርስቲያን አስተምሮ ምን ያክል ክርስቶስን እንደምታወራ ምን ያክል በክርስቶስ ያለን እምነት የቱ ጋር እንደሆነ እንደሚነግረን ዲያቆን ያረጋል አበጋዝ ይናገራል በመጽሐፉ ጋይስ ጌታ ምስክሬ ማለት ነው በእውነት ልቤን የቀየረ አይምሮን የቀየረ ከተማርኩ ትምህርት በላይ በእውቀት እንድናገር ያደረገኝ መጽሐፍ ነው መድሎተ ጽድቅ በጣም የሚገርም ማለት ነው ከመጽሐፍ ቅዱስ ጋር አቀናጅቶ አዋህዶ የተጻፈ መጽሐፍ ነው እናንብበው የክርስትና ዓላማውና ግቡ ሰዎችን ወደ ቅድስና መምራትና ቅዱሳን እንዲሆኑ ማድረግ ነው የክርስትና ዓላማው ሰዎችን በቅድስና እንዲመሩና ገባችሁ እንዲመሩና ቅዱስ እንዲሆኑ ማድረግ ነው ዓላማው ይሄ ነው ክርስትና ቅዱሳን እንድትሆንና ቅዱስ እንድትባል በቅድስና እንድትመላለስና ቅዱስ እንድትባል ነው ዓላማው ስንቶቻችንን እዚህ ጋር እንግዲህ በቅድስና እየተመላለስን ያለን ስንቶቻችንን ራሳችሁን ፈትሹ
ስንቶቻችሁ ናችሁ በቅድስና ያላችሁ? ኦኬ ኢየሱስ ክርስቶስ ሰው ሆኖ ወንጌልን ያስተማረውና መዳናችንን የፈጸመው ለሰዎች የቅድስና ሕይወትን ለመስጠት ወደዚህ ሕይወት የሚደርስበትን የጉዞ መስመር ለማሳየትና በቅድስና መስመር ተጉዘው ቅዱሳን እንዲሆኑ ለማድረግ ነው። ክርስቶስ ወደዚህ ምድር የመጣው እሱ በከፈልልህ ዋጋ አምነህ አንተ ቅዱስ ትባላለህ እያለ ነው። መድሎተ ጽድቅ። ኦኬ ከጥቅስ ጋር ነው የሚያገናኙ ጋይስ፣ ከጥቅስ ጋር ነው። እንደዚህ ይላል፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴ ስለ እነርሱ እቀደሳለሁ። ዋ ዲያቆን ያረጋል አበጋዝ። እነሱ የተቀደሱ እንዲሆኑ እኔ ስለ እነሱ እቀደሳለሁ ነው እያለ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አስተምሮ ነው። ባይገርማችሁ ማለት ነው። አየ ክርስቶስ ምን ያክል በቤተ ክርስቲያኒቷ ዘንድ ትልቅ ቦታ እንዳለው ነው እየተናገረ ያለው። ይህ መምህር፣ ይህ ዲያቆን እንደዚህ ያስተማረ ነው። እንግዲህ አስቡት። ኦኬ የሚገርም ነው። ቴዎድሮስ ታደለ ድጋሚ እንዳጽፍ ብሎክ ነው ማድረግ። ብራዘር ብሎክ ነው ማድረግ። እሺ ከዛ እንደዚህ ይላል፣ እግዚአብሔር አምላካችን ኩኑ ቅዱሳነ እስመ አኒሄ ቅዱስ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አየ በግዕዝና በአማርኛ ነው የሚያስቀምጠው። ምን ይላል በግዕዙ? ኩኑ ቅዱሳነ እስመ እኒሄ ቅዱስ እነ። በአማርኛው ደግሞ እንደዚህ ይላል፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ቅዱሳን ሁኑ። እግዚአብሔር የቅድስና አምላክ ነው። ብራዘር ማኅተብህን አስረ ክርስትናን እያሳየ የትም ቦታ የማይገባ እርዮች ያሉበት ቦታ አትገኝ። ገባ? ውርስ በማታገኝበት ቦታ አትገኝ። እግዚአብሔር በማይከብርበት ቦታ አትገኝ። እግዚአብሔር እኔ ቅዱስ ነኝ አንተም ቅዱሱን እያለ ነው። ወንድሜ ቅዱሱን እያለ ነው። አሁን ወጣቱ ልትነቃ ይገባል ብራዘር። ገባ? እኔ እርግጠኛ ነኝ ማለት ነው። እኔ የምነግራችሁ እዚህ ጋር ያላችሁ ሰዎች እርግጠኛ ነኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ትእዛዝ ብታወጣ እያንዳንድ ቀጥለጥ ብለህ ነበር የምትከታተል እግዚአብሔርን። ምን አይነት ትእዛዝ? ማናችሁም ጭፈራ ቤት ያላችሁ፣ መጠጥ ማከፋፈያ ያላችሁ፣ ቤተ ክርስቲያንን በተለያየ ቦታ የምታሰድቡ ሰዎች ከዚህ በኋላ የቀብር ቦታ አንሰጣችሁም ብትላችሁ ከእናንተ ላይ የንስሐ አባት ብታነሳባችሁ ማለት ነው። ቀጥለጥ ብለህ ነበረ የምትከታተለው እግዚአብሔርን። ቀጥለጥ ብለህ ግን እቺ ቤተ ክርስቲያን እንደዚህ ጨካኝ አይደለችም። አየህ፣ በፍቅር እግዚአብሔር ሕዝቡን በፍቅር እንደወደደ እንዲሁ ምሳሌ ሆነ በፍቅር ስለያዘች አንተ ምላሽ ግን ማለት ነው አንተ ምላሽ ሌላ ነገር ሆነ። ምን ይመጣብኛል? ንስሐ አባት አለኝ ትላለህ። ብሞት ኑዛዜ ያደርጉልኛል ትላለህ። ብራዘር ኑዛዜ እኮ የሚደረግልህ የዘላለም ሕይወት እንድታገኝ አይደለም። እሺ የዘላለም ሕይወት የምታገኘው ምድር ላይ በሰራው ስራ ነው ብራዘር።
እምነት ያለ ሥራ ሙት ነው ይላል። ሥራ ሳትሰራ ሞተሃል እያለ ነው መጽሐፍ ቅዱስ። ሞተሃል እያለ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ነው። እንደዚህ እያላችሁ ጻፉላችሁ። እግዚአብሔር ቅዱስ ነው እኔም እቀደሳለሁ እያላችሁ ጻፉ። ለራሳችሁ ፕሮሚስ ግቡ። የእውነቴን ነው ብላችሁ እኔ እንደ ድራማ አትመልከቱኝ። እንደዚህ በሉ፣ እንደዚህ በሉ። እግዚአብሔር ቅዱስ ነው እኔም እቀደሳለሁ እያላችሁ ጻፉ። በመስራት ትቀደሳለህ ብራዘር፣ በመስራት ትቀደሳለህ። እምትሰርቅ ከሆነ ባለመስረቅ ትቀደሳለህ። ሌባ ከሆንክ ማለት ነው ባለመስረቅ ትቀደሳለህ። ጠጪ ከሆንክ ባለመጠጣ፣ ሰካራም ከሆንክ ባለመስከር። አዎ ጻፉ ሁላችሁም። ቴንኪው ብራዘር፣ ቴንኪው ብራዘር ቅዱስ፣ ቴንኪው። ሁላችሁም ጻፉ ስለ ራሳችሁ። እውነቴን ነው ምላችሁ። ይህን ማንም አይነግራችሁም። ጌታ በሚያውቀው፣ ጌታ በሚያውቀው በእውነት 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 ተዋቸው። ጴንቶች የሚጽፉትን ተዋቸው። ኦርቶዶክሳውያን ክርስቲያን ወንድሞቼ ግን ስለ ራሳችሁ ቃል አውጡ። ደምዬ የዘላለም ሕይወት ምድር ላይ በሰራው ስራ ስትል ከምርህ ነው። የዘላለም ሕይወት በልጁ በክርስቶስ በቤዛነቱ ታገኛለሽ ናኦሚ፣ በቤዛነቱ። ከዛ በኋላ ግን ይህንን የዘላለም ሕይወትን በዚህ መልክ ካገኘሽ በኋላ ከአንቺ ምን ይጠበቃል መሰለሽ? መስራት ይጠበቃል። እምነት ያለ ስራ ሞት ነው ስለሚል አንዴ አምኜ ድኛለሁ፣ ብሰራም ባልሰራም ችግር የለውም የዘላለም ሕይወት አገኛለሁ ብትይ፣ ገባሽ? አንቺ የሕያው የእግዚአብሔር ማደሪያ ከሆንሽ ራስሽን ነው የምታረክሽው። የዘላለም ሕይወት ላታገኝ ትችያለሽ። ለምን? በምትመላለሽበት ሰዓት ገባሽ? በምትመላለሽበት ሰዓት እግዚአብሔር ላይከብርብሽ ይችላል። የአንቺን ነገር ላይከብር ይችላል። እሺ እቀደሳለሁ እያለች ጻፉላችሁም። ዘመንዬ እቀደሳለሁ እያለች ጻፉላችሁም። እሺ እንቀጥል። መድሎተ ጽድቅ 306 አንቀጽ 6 ነው የምናነበው። ኦኬ እንቀጥል። መጽሐፍ ቅዱስ ወደ ቅዱሳን አባቶቻችንና እናቶቻችን እንድንመለከት ያዝዘናል፣ ያስተምረናል። ላብነትም በነቢዩ በኢሳይያስ ሲናገር ወደ አባታችሁ ወደ አብርሃም ወደ ወለዶቻችሁም ወደ ሳራ ተመልከቱ ይለናል። ኢሳይያስ 51:2 ላይ ነው ይሄ ቃል ያለው። ከዛስ ነቢዩ ኢሳይያስ በነበረበት ዘመን ወይም ደግሞ ከክርስቶስ ሥጋ በፊት ሳራን ተመልከቱ። 700 ዓመት ገደማ እንግዲህ በኢየሱስ ከመወለዱ በፊት 700 ዓመት ገደማ አብርሃምና ሳራ በዚህ ዓለም በሕይወት ሥጋ አልነበሩም። በሕይወት ሥጋ ሳይኖሩ እግዚአብሔር ምን ይል ነበረ? ወደ እነሱ ተመልከቱ ይል ነበር። ገባችሁ? ወደ እነርሱ ምን በሉ? ተመልከቱ። ወደ እነማን? በሥጋ ሕይወት የሌሉት በአጸደ ነፍስ ላሉት ወደ እነርሱ ምን በሉ? ተመልከቱ። እሺ ኢሳይያስን እናምጠው። አስት ቤቢ ሁለታችሁ ሄዱ፣ ተነሱ ላይ። እሺ ኢሳይያስ 51ን እናምጣስ። ምን ይላል ኢሳይያስ 51? ሁላችሁ መጽሐፍ ቅዱስ አውጡና አንብቡ። ሁላችሁ ኢሳይያስ 51 ቁጥር 2 ላይ ምን ይላል? እንደዚህ ይላል። ዋው ኦኬ 51 ቁጥር 2 ከአንድ ጀምሮ ላንብብላችሁ። ከአንድ ጀምሮ እናንተ ጻድቃንን የምትከተሉ እግዚአብሔርን የምትሹ ስሙኝ፣ ከነርሱ
የተቆረጣችሁበትን ድንጋይ ከርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ማንን የምትከተሉ? ጻድቃንን የምትከተሉ። ከዛስ ወደ አባታችሁ ይላል። ስሙኝ እዚህ ጋር በደንብ አድርጋችሁ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። አንድ ብቻው በሆነ ጊዜ ጠራው፣ ባረኩትም አበዛሁትም ይላል። አያችሁ፣ ወደ አብርሃምና ወደ ሳራ ምን በሉ ተመልከቱ። በህይወት ነው እንዴ? በስጋ ህይወት ነው እንዴ ያሉት? አይደለም፣ አይደለም። በስጋ ህይወት አይደለም ያሉት። ሞተዋል። ከሞቱ በኋላ ግን በምድር ያለ ሰው ወደ እነማ ተመልከቱ እያለ ነው እግዚአብሔር። ወደ እነ አብርሃም ተመልከቱ እያለ ነው። ለምን? አብርሃምን ባርኬዋለሁ። የአብርሃም የበረከት ኪዳን ደግሞ ማንን ያገኛል? እናንተን ያገኛል። እናንተን ያገኛል። እንዴት ይሰማናል? ማርያም እንዴት ትሰማናለች? አብርሃም እንዴት ይሰማናል? እንዴት ይሰማ? ኧረ አይባልም ብራዘር፣ በእውነት አይባልም፣ አይባልም። ህይወታቸው ነው ተመልከት ስትባል ህይወታቸው ነው። እሺ እንቀጥል። ከዛስ አብርሃምና ሳራ በዚህ ዓለም ላይ በሕይወት ሥጋ አልነበሩም። አብርሃምና ሳራ የነበሩት ከክርስቶስ ልደት በፊት 2000 ዓመት ገደማ ነበር። ስለዚህ ነቢዩ ኢሳይያስ ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ ብሎ ይህንን የእግዚአብሔር ቃል ሲጽፍ አብርሃምና ሳራ ከዚህ ዓለም ሕይወት ካረፉ ከመቱ 1300 ዓመት በፊት ነው ይላል። ታዲያ በራሱ በነቢዩ በኢሳይያስ ዘመን የነበሩና ከዚያም በኋላ የሚነሱ ትውልዶች አብርሃምና ሳራን ሊመለከቱ የሚችሉት እንዴት አድርገው ነው? ጥያቄ ምልክት። እንዴት ነው የሚመለከቱት? የእነዚህ ደጋግ ሰዎች እምነታቸውና ታዛዥነታቸውን ወዘተ ከመጽሐፍ በመማር ካልሆነ በስተቀር በአካለ ሥጋ ሊያዩዋቸው አይችሉም ይላል። ስለሆነም ከኛ በፊት የነበሩ ቅዱሳን አባቶቻችንና እናቶቻችንን ገድላችንንና ዜና ሕይወታቸውን በማንበብ እናያቸውና እናውቃቸው ዘንድ የእግዚአብሔር ቃል ያዘናል። መናፍቃን ደግሞ ወደ ቅዱሳን አትመልከቱ ይሉናል። የምንሰማውን መምረጥ ደግሞ የእያንዳንዳችን ድርሻ ነው ይላል። አያችሁ፣ መጽሐፍ ቅዱስ እነ አብርሃምና እነ ይስሐቅን ተመልከት ሲባል ለምሳሌ ገድላትን ጋይስ ገድላትን ተመልከቱ ስትባል አንድን ገድል ስታወጣ የምትመለከተው የዛ የገድሉ ሰውዬ ባለቤት ተአምራት የሆነለት ተአምራት የተደረገለት ሰውዬ የተጻፈለት ሰውዬ እግዚአብሔር በሱ ሕይወት ላይ ምን ያክል ነገር እንዳደረገ ትመለከታለህ። ትመለከታለህ። ዋው! እሺ እንቀጥል። ተመችቷችኋል ጋይስ? ላቁሞ እሺ እንጨርስና ከዛ በኋላ ችግር የለውም። ኦኬ ከመጽሐፍት በመማር ካልሆነ በቀር በአካል ሥጋ ሊያዩአቸው አይችሉም ይልና ስለሆነም ይላል ከኛ በፊት የነበሩ ቅዱሳን አባቶቻችን እናቶቻችን ገድላቸው ዜናቸው ሕይወታቸውን በማንበብ እናያቸውና እናውቃቸው ዘንድ የእግዚአብሔር ቃል ያዘናል። መናፍቃን እንደዚህ እያለ ይቀጥላል። መናፍቃን ደግሞ ወደ ቅዱሳን አትመልከቱ ይሉናል። የምንሰማው መምረጥ ደግሞ የእያንዳንዳችን ድርሻና ኃላፊነት ነው። ብራዘር ይህንን ለመመልከት የግዳጅ ውስጥ ለምትገባው አትገደድም እያለ ነው። አትገደድም። የምንሰማው መምረጥ ማለት እንግዲህ ያንተን ነገር ታስቀምጣለህ ማለት ነው። የምንሰማው ነገር መምረጥ የእያንዳንዳችን ድርሻና
ኃላፊነት ነው አየ በጅምላለም ግዴታ አለብን የምትባለው ቶስ አማናዊ ማደሪያዎች ዙፋኖች እንድንሆን የሚያነሳሳና የሚመራን መሆኑን አስተምሮናል ይወላችሁ ጳውሎስ እኔ ክርስቶስን እንደምመስል እኔ መሰሉ ሲል ክርስቲያናዊ አድርጋጎት ክርስቲያናዊ አቀባበል እንዴት ማድረግ እንዳለብን እንዴት በዚህ ችብረት ውስጥ መንቀጥል እንዴት እንደሆነን ያሳያል ገንዘብ ኃላፊነት የለውም እዚህ ቤተክርስቲያን ላይ የለም እሺ ከተወለደ ጀምሮ ሌሎች ሰዎች ሲያደርጉት ማየት እንጂ እሱን አንድም ቀን አድርጎ አያውቅም የነበረውን አንድ ልብ መራመድና ጸንቶ መሄድ እርሱ ማግኝቶ ደስ ብሎታል እርሱም የእሱን ሁኔታ ያዩ ሌሎች ብዙ እግዚአብሔርን አመሰገኑ ታምራት ሲሆን እግዚአብሔር ምን አሉ አመሰገኑ ኦኬ ለዚያ በሽተኛ በቅዱሳን ሐዋርያት አማካኝነት ከተደረገለት ተአምር የተነሳም 5000 ያሉ እዚህ ሐዋርያት ሥራ 4:4 ላይ ያለው ሰውዬ እመንሰጥ አንዳች ነገር የለንም ያሉት ማለት ነው አያችሁ ያንን ገድል ደግሞ ያንን ተአምራት ደግሞ ሰዎች ሲመለከቱት 5000 ሰው ጌታን ተቀበለ አየ ተጨመረ ወደዚህ ቤተክርስቲያን ተጨመረ ተመልከቱ ተጨመረ ብራዘር ገድላትን መሸሽ አያዋጣም ቅዱስ ጳውሎስ በሮሜ መልእክቱ መጨረሻ ላይ በቤተክርስቲያን አገልግሎት መልካም ሱታፌ የነበራቸውን የተለያዩ ሰዎች ከተቃቀሰ በኋላ እንግዲህ እንደነዚህ ያሉ እወቋቸው ይላል ሮሜ 16:18 አዎ በቤተክርስቲያን ሕይወት እንዲያሉትን ቅዱሳን ማወቅን ይገባናል መጽሐፍ ቅዱስ እንዲያሉትን ቅዱሳን አበውና እማት እናውቃቸው ዘንድ ያስተምረናል የኦርቶዶክሳዊት ተዋህዶ ቤተክርስቲያን ሐዋራዊት በመሆኗ መጽሐፍ ቅዱስን እንደ መናፍቃን የተወሰነው ብቻ መርጣ ቆርጣ ሳይሆን እንዳለ በሙሉ የምትቀበልና የምታምንበት በመሆኑ እንደዚህ ያሉትን ቅዱሳን እናውቃቸው ዘንድ ያስተምረናል ቀጣይ ደግሞ ነገ እንቀጥላለን ማን አለ ሲሆን ጥያቄ ያለው ምናምን ማን